ሮቤል ሩታን ከአብርሽ ጋር መራቅ አለብሽ ብሎ አስጠነቀቃት። አንቺ ደስታን እየጎዳሽው ነው። ደስታ በአንቺ ምክንያት ሀገር ለቆ ሊወጣ ነው። ነገር ግን አንቺ አሁንም አብርሽን እየተከተልሽ ነው። ይሄ ነገር ማቆም አለበት። ሁለተኛ ከአብርሽ መራቅ አለብሽ። ከአሁን በኋላ እያንዳንዷን ውሳኔ ከኔ ጋር አብረሽ ነው የምትወስኙ። በአንቺ ውሳኔ ላይ እኔ አለው ብለዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ከሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦች እንግዲህ ያው ጥርጣሬያችን ምንድነው ውሸት አይደለም፣ ውድቅ አይደለም ማለት ነው። እኛ ብቻ ሳንሆን በቅርቧ ያሉ ወንድሟ ራሱ አንቺ አብርሽን እየተከተልሽው ነው፣ አንቺ የራስሽን ህይወት እየኖርሽ አይደለም፣ በሱም ምክንያት ደስታ ሀገር ለቆ ሊሄድ ነው። ስለዚህ አንቺ ከአብርሽ ጋር መቆም አለብሽ፣ እሱን መከታተል መቆም አለብሽ። ከአሁን በኋላ ሁሉ ነገር ከደስታ ጋር ማኖር ምን አለብሽ እያላት ነው ያለው ማለት ነው። በነገራችን ላይ ይሄ ሮቤል የሚባለው ልጅ በጣም አሰልቺ፣ በቃ እኔ ብቻ ላውራ የሚል ልጅ ነው ማለት ነው። እውነት ለመናገር ሩታ ጭንቅላቷን ስትይዝ ነበረ በጣም ከማውራቱ የተነሳ ማለት ምክንያት ያኔ መተንፈስ አልቻለችም፣ ማውራት አልቻለችም። ስታወራ ልልልልል ወንድ ልጅ እንደዚህ ያወራል እንዴ? ቢያንስ እንኳን የሰው ልጅ አንድ አውርታችሁ አብራችሁ ከሰው ጋር ስታወሩ ያ ሰው እንዲያወራ እድል ተፈቅዱለት ትሰጡታላችሁ እንዴ? እኔ ብቻ ላውራ የሚል ልጅ ነው። ዋናው ርዕሳችን እሱ አይደለም። ዋናው ነገር ግን እኔ ካሁን በኋላ ከጎንሽ ነኝ። ሩታ ብቻዋን አይደለችም፣ እኔም አለው ካሁን በሷ ውሳኔዎች እኔ አለው ማለት ምን ማለት ነው? በሷ ውሳኔዎች እኔ አለው ማለት እሷ የምትወስነውን ነገር እኔ ወስንላታለሁ እንደማለት መሰለኝ። እንግዲህ በሷ ውሳኔ እኔ አለው ማለት ከእሷ ጋር አብረን እንመካከራለን ከሆነ አብረንን ነው የሚባለው። እና ለማንኛውም ይመስልኛል እሱ ከአብርሽ አጣልቷት ማለት ያው እንግዲህ ታውቃላችሁ ያሉበትን ሁኔታ። ግን እሱ ሁሉ ነገሯ ከደስታ ጋር እንድትሆን በሙሉ ያላትን ነገር ቆይታ ከደስታ ጋር እንድትሆን ይፈልጋል ሮቤል ማለት ነው። በነገራችን ላይ እሷ ያው ምንም እንኳን ግልጽ አድርጋ ባታወራም አብርሽን እንደምትወደው ምንም እንኳን ግልጽ አድርጋ ባትናገርም እንኳን እሷ እስካሁን በግልጽ እሱን ፈልግ ይሆናል አላለችም። በልጄ ምክንያት ነው ልጁን እንዲያይ ነው እያለች ያለችው። ስለዚህ በዚህ ሁኔታ ላይ አንቺ ከሱ ላይ ሙሉ በሙሉ ራቂ ወይም ደግሞ ከሱ ጋር አትገናኝ ማለት ይሄ አባትና ልጅን ማለያየት ነው እንደኔ ሀሳብ ማለት። ምክንያቱም እሷ እያለች ያለችው ልጁን ማየት አለበት፣ ልጁ የአባቱን ፍቅር ማግኘት አለበት። በነገራችን ላይ አንድ ልጅ አባቱን ሳያውቅ እንደማደግ እኮ ነው። አሁን ለምሳሌ እሱን ወስዳ የማታገኘው የማታገናኘው ከሆነ እሱም እየመጣ የማያየው ከሆነ ልጁ በዚህ ሁኔታ እያደገ ሲሄድ አባቱን እኮ አያውቅም። አሁን እኮ ህፃን ልጅ ነው። ይሄ ልጅ አባቱን ማግኘት አለበት። አባቱን እንዲያገኘ ደግሞ አባትና እናት ሰላም መሆን አለባቸው። እና በአካባቢያቸው ያላችሁ በቅርብ ያላችሁ ሰዎች ይህንን ልትረዱ ይገባል ለማለት ያክል ነው። ምክንያቱም እናንተ የራሳችሁን ሀሳብ የራሳችሁን ውሳኔ ብቻ ይዛችሁ አትጓዙ። ለህፃኑ ልጅ እያሰባችሁለት ማለት ነው። ህፃኑ ልጅ የእናት ፍቅር ቢያገኝም የአባት ፍቅር የሚያስፈልገዋል። የሰው ልጅ የአባትና የእናት ልጅ የአባትና የእናት ልጅ ምንድን የሚባለው ልጅ የአባትና የእናት ፍቅር አግኝቶ ማደግ አለበት ማለት ነው። ምክንያቱም እሷ ተንከባክባ ምንም ሳይጎልበት ልታሳድገው ትችላለች። ነገር ግን የአባት ፍቅር አትሰጠውም፣ የእናት ፍቅር ነው ልሰጠው የምችለው። ልጁ ራሱ ቢያድግ እንኳን አባቱን እኮ የሚወቅስ ልጅ ሊሆን ሁላ ይችላል። ስለዚህ ከእሱ ጋር አትገናኝ፣ ከእሱ ጋር ያለሽን ነገር ሙሉ በሙሉ ቁረጭ ማለት አይቻልም ማለት ምንም ያገናኛቸው ነገር የለም። ግን ሰላም ሆነው ልጁን እየሄደ መጠየቅ ለልጁ የሚያስፈልገውን ነገር እያደረገ አብረው መቀጠል ይችላሉ ማለት ነው። እሱ አሁን እንግዲህ ህይወቴ ብሎ ያለው ከሄርሜላ ጋር ነው። ሄርሜላ ደግሞ እርጉዝ እንደሆነች እናውቃለን። በዚህ ሁኔታ ላይ ከሁለታቸው ሊሆን አይችልም። ስለዚህ ብዙዎች ጣልቃ እየገባችሁ በበዛችሁ ቁጥር ችግር እያበዛችሁ እንጂ ምንም እያስተካከላችሁ ያለ ነገር የለም። አሁን ሮቤል ያለው እኔ ሁሉ ነገር ካሁን በኋላ አስተካክላለሁ፣ ቢዚ ሆኜ ጠፍቼ ነበር ነው ያለው። አንተ በመምጣት የሚበላሹ ነገራቶች እንጂ የሚስተካከሉ ነገራቶች ያሉ አይመስለኝም። ምክንያቱም ምንጊዜም ሰው በበዛ ቁጥር ችግር ይበዛል።
እውነቴን ነው የምላችሁ። ሰው ከበዛ ችግር ይበዛል። የሆነ ጉዳይ ላይ አስታራቂ ከበዛ ችግሩን በዛው ልክ ነው የሚሰፋው እና የሰው ልጅ ችግሩን በቃ ሰውን አጠር አድርጎን ማለት የባልና ሚስት ጉዳይ ከሆነ ባልና ሚስት፣ የጓደኛሞች ጉዳይ ከሆነ ጓደኛሞች፣ አንድ ሰው ሲጨምሩ ሁለት ሰው ሲጨምሩ ችግሩን በዛ ልክ ነው የሚሰፋውና ሰው አስታራቂ ሲበዛ ችግር ይበዛል፣ ጥላቻ ይበዛል፣ መለያየት ይበዛል ማለት ነው እና ይህን ነገር ከግምት ይግባልን ለማለት ነው። ለማንኛውም እስኪ ሮቤል ካሁን በኋላ በሷ ውሳኔ እኔ አለው ብለዋል። እንግዲህ በሷ ውሳኔ ላይ እሱ ምን እንደሚቀየር የምናይ ይሆናል። እንደኔ ሀሳብ ግን በሷ ውሳኔ ላይ ምንም ባይጨምር ባይቀላቀል ጭራሹን ባይገባ እሷ እንደነበረችው መጀመሪያ ብቻዋን እንደምትወስን ብትወስን የተሻለ ነው ብዬ አስባለሁ። ለማንኛውም አሁን ምን እንደሚያደርግ እርግጠኛ ባልሆንም እንግዲህ ልክ እንደባለፈው እንደነዳኒ ማነው ደስታን ሻንጣ ይዞት እንደማይመጣ ተስፋ እናደርጋለን። ሮቤል ሙሉ በሙሉ ከአብርሽ ጋር እቃ ከደስታ ጋር እንድትሆን ነው ፍላጎቱ ማለት ነው። ለማንኛውም ደስታም በአንቺ ምክንያት ሀገር ለቅቄ ይወጣለሁ ብሎ ባለፈው ወሬ ብሎ ነበር። ምክንያቱም ከአብርሽ ጋር ስትታረቅ ማየት አልቻለም። ያው እንግዲህ የእሱ ባለፈው ብያቸዋለሁ፣ ትዕግስቱ በጣም በጣም ትዕግስቱ እስከ ጥግ ነው። በዚህ ልክ በቃ ይጨምርለት ነው የሚባለው። ግን ለማንኛውም በዝቶበትም ይመስለኛል ሀገር ለቆ ሊወጣ እንደነበረ ባለፈው አይተናል። ሮቤልም እያለ ያለው እሱን ነው። እሱ በአንቺ ምክንያት ሀገር ለቆ ሊወጣ ነው፣ ያው ከሱ ጋር ሆኜ ከሱ ጋር ታረቂ ነው። ይሄ ደግሞ የእሷ ፍላጎት አይደለም። የእሷ ፍላጎት ካልሆነ ያንተ ፍላጎትን እሷ ብታሟላ ዘላቂ ሊሆን አይችልም። አንድ ሰው በራሱ አምኖበት ፈልጎት ያደረገው ነገር ሲሆን ነው። አንተ ስለገፋሃት ብታደርገው ያው ዞሮ መለያየት ነው፣ ትንሽ ቆይቶ ማለት ነው። ስለዚህ በራሷ ብትወሰን ብትተዋት ባይነኝ እንደዛ ቢሆን ይሻላል። ድጋሚ ደግሞ ከትንሽ ወራት በኋላ ድጋሚ መለያየት እንዳይመጣ ማለት ነው። መጀመሪያውን ታስቡበት ነው መግባት ያለባት። ለማንኛውም በራሷ እንድትመራ ፍቀዱላት። ራሷ ማሰብ መወሰን ትችላለች ማለት ነው። ሩታዬ በጣም አስተዋይ ጀግና ሴት ናትና እንኳን ለራሷ ለሌላም ሰው ብዙ አይነት ምክር ሀሳብ የምትሰጥ ስለሆነች ራሷን ጉዳይ ለራሷ ተውላት ለማለት ያክል ነው። እንግዲህ ቤተሰብ እስካሁን አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ።